ለንደኖች እንደምናችሁ ደህና ናችሁ? እግዚአብሔር የተመሰገነ ይሁን። በጣም ረጅም ጊዜ ሆነ ወደ ለንደን ቤተክርስቲያን ከመጣሁኝ። እንግዳ አይደለሁም። እዚህ ቅድም ከነጋሽታቸው ጋር ስንቆጥር ነበር እና ለመጀመሪያ ጊዜ በሰመር ኮንፈረንስ ላይ የመጣሁት አሁን እንግዲህ በዚህ በ2025 25 ዓመት ይሆነዋል። አይዟችሁ አላረጀንም። ዝም ብሎ ቀኑ ጊዜው ነው እንጂ የሮጠው እኛ በጣም ደህና ነን። ጌታ ይመስገን። እንግዲህ ከብዙ ጊዜ በኋላ ደግሞ እግዚአብሔር ፈቅዶ እንዲህ ባለ ሁኔታ በጥሩ ድግስ ስለተገናኘን በጣም ደስ ብሎኛል። በዚህኛው ጉዞዬ ክብርት ባለቤቴን ይዤ ነው የመጣሁት። አብረን እዚህ ከእናንተ ጋር እናሳልፋለን። ጌታ የተመሰገነ ይሁን። አሜን፣ ሃሌሉያ። እግዚአብሔር ቃሉን ይገልጥልናል፣ መንፈሱን ያፈስልናል። እንዲሁ ዝም ብዬ ሰዎች እያየው ሰላምታ ልሰጥ ከጀለኝና እንደማልጨርሰው ገባኝ። ስለዚህ ቢቀርብኝ ይሻላል እንጂ ብዙ ወዳጆቼ ብዙ ማቃችሁ ወገኖች እዚህ ያላችሁ፣ ስለዚህ አልነካካው። እንዲሁ ዝም ብዬ ወደ ዛሬው መልእክት እንሄዳለን። አንድ የመጽሐፍ ቅዱስ ክፍል ደግሞ ዛሬ እንድናይ በጣም ውስጤ ሰሞኑንም ሁሉ እንዲሁ የያዘኝና ሲሞግተኝ ሳስበው ሳወጣ ሳወርደው የቆየሁት ሐሳብ አለ። እሱን ሐሳብ ዛሬ ምሽት እንካፈላለን። ይጠቅማችኋል ብዬ አስባለሁኝ። ጌታ የተመሰገነ ይሁን። ይህንን ሳስብ የለንደንን ቤተክርስቲያን አስቤ አይደለም፣ ግን እንዳልኳችሁ 1 2 3 ሳምንታት በጣም በውስጤ ያለ መልእክት ነው። ስለዚህ እሱን እንካፈላለን። ምንድነው ዛሬ የምታከፍልን? ቴክስት ነው፣ የመጽሐፍ ቅዱስ ክፍል ነው። የማርቆስ ወንጌል ምዕራፍ 9 ከቁጥር 30 እስከ 50 ያለውን እንግዲህ 1 ሰዓት ነው ያለኝ። በዚህ 1 ሰዓት ውስጥ ልክ ነኝ ያለ ጋሽ ጌታቸው 1 ሰዓት አለኝ። በዚህ 1 ሰዓት ውስጥ በስፕሪንት በፈጣን ሩጫ ነው የምናየው። ርዕስ ልሰጠው ሞከርኩኝ። ይሄንን ክፍል ርዕስ ልሰጠው ሞከርኩና ምን አልኩኝ? የመስቀሉ መንገድ፣ የመስቀሉ መንገድ፣ የሰላም ጎዳና። በዚህ ሐሳብ ይሄን ክፍል እንመለከታለን። ይሄ አንድ ቴክስት ነው፣ አንድ የመጽሐፍ ቅዱስ ክፍል ነው። በተቻለ መጠን ነው እኔ በአንድ ሐሳብ ውስጥ በርዕስ ውስጥ ላስቀምጠው የሞከርኩት። የመስቀሉን መንገድ በዚህ ውስጥ እናያለን። ጌታ የተመሰገነ ይሁን። ክፍሉን በሙሉ ለማየት ስለምንሞክር እነዚህን አሁን ያልኳችሁን ከቁጥር 30 ጀምሮ እስከ 50 ያለውን አናነበው። ምክንያቱም በሙሉ እናነበዋለን በምንሄድበት ጊዜ። እያነበብን ነው ስለምንሄድ አጭር ጸሎት እንጸልይ። ቅዱስ እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነትና ጌትነት ሁሉ ከዛሬ እስከ ዘላለም ለስምህ ይሁን። አቤቱ በክርስቶስ ኢየሱስ ባለን ድፍረት በዚያ በመስቀሉ ደም በዚያ በሞቱ እና በትንሣኤው ባለን ድፍረት ወደፊት ቀርበናል። ወደ ዙፋንህ ክፍል መጥተናል። አቤቱ ተቀበለን። ሰማያትን ክፈትልን፣ መንፈስህን አፍስስልን፣ ቃልህን ግለጥልን። አቤቱ ልባችንን ከክፉ ሊና አንጻው። ለመስማት የውስጥ ጆሮአችንን ክፈት። አቤቱ ቃልህ ያግኘን፣ ደግሞም ብርሃን ይሁን። ጨለማችን ይገፈፍ፣ ያስተሳሰብ ተሐድሶ ይምጣልን። እናመሰግንሃለን። አንተ ድንቅ መምህር ነህና አስተምረን፣ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ይሄ አንጓ ይሄ ክፍል ሲጀምር የሚጀምረው
ከዚያም ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ማንም ያውቅ ዘንድ አልወደደም። ደቀ መዛሙርቱን ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነርሱም ለደቀ መዛሙርቱ ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገድሉትማል፣ ተገድሎም በሦስተኛው ቀን ይነሳል ይላቸው ነበር። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁትም ፈሩ ይላል። እንዳይጠይቁትም ፈሩ። እነዚህ ሶስቱ ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ይህንን ሐሳብ ሁሉም ጋር አስፍረውታል። ሁሉም ጋር እኛ የማርቆሱን ነው የምናየው። የነገሩን አስፈላጊነት፣ የነገሩን ወሳኝነት ወይም ትኩሳት የምንረዳው በምዕራፍ 8 አንድ ምዕራፍ ወደዚህ፣ በምዕራፍ 9 እዚህ አሁን ያነበብነው፣ በምዕራፍ 10 በሶስቱ ምዕራፎች ላይ ያን ጊዜ ምዕራፍ የለም ቁጥር የለም፣ ግን ለኛ ለማየት እንዲያመቸን የተጻፈ ነው። በዚህ በሶስቱ ምዕራፎች ውስጥ ይሄ ሐሳብ አለ። ምንድን ነው ይሄ ሐሳብ? የእግዚአብሔር የልብ ትርታ የቱ ጋ ነው ያለው? መለኮትን እግዚአብሔርን የሚያሳስበው እሱ ትልቅ ስፍራ የሚሰጠው በጣም የሚያስብለት ነገር ምንድን ነው? ምንድን ነው የእግዚአብሔርን ልጅ ከሰማያት እንዲወርድ በስጋ እንዲመጣ ከድንግል እንዲወለድ ያደረገው ነገር ምንድን ነው? ምንድን ነበር ጌታ ኢየሱስ ክርስቶስ በምድር ላይ አገልግሎቱን ከጀመረ በኋላ በየዕለቱ በሚያደርጋቸው እንቅስቃሴዎች ውስጥ ሁሉ በአገልግሎቱም ከደቀ መዛሙርቱም ጋር በነበር በእያንዳንዱ እንቅስቃሴ ውስጥ ምንድን ነበር በጣም ውስጡን የሚነቀንቀው ነገር? ወገኖቼ ከፊቱ ያለው የመስቀል ሞት ነው። የመስቀል መከራ ነው። ያ መቀበሩ ነው። ወደ ምድር ሆድ ወደ ምድር ልብ መውረዱ ነው። መነሳቱ ነው። ይሄ ለእግዚአብሔር ትልቅ አጀንዳ ነው። በመሰረቱ የጌታ ኢየሱስ ክርስቶስ በስጋ መምጣት፣ የጌታ ኢየሱስ ክርስቶስ በመስቀል ላይ መሞት፣ የጌታ ኢየሱስ ክርስቶስ መቀበር፣ የጌታ ኢየሱስ ክርስቶስ ከሙታን መነሳት በራሱ ግብ አይደለም፣ መንገድ ነው። ወደ ግብ የሚያደርስ መንገድ ነው። ግን ለእግዚአብሔር በጣም ትልቅ የትኩረቱ ማዕከል ነው ይሄ። በተለይ በዚህ ጊዜ ጌታ ኢየሱስ ክርስቶስ በስጋ በምድር በነበረበት ጊዜ ነግቶ ሲመሽ መሽቶ ሲነጋ ቀኖቹ እየቀረቡ ሲሄዱ ሰዓቲቱ እየደረሰች ስትሄድ ጌታ ኢየሱስ ክርስቶስን የሚያሳስበው ዋና ነገር ይሄ ነው። ጌታ ኢየሱስ ክርስቶስ የመጣው ዝም ብሎ ለመሞት፣ ለመቀበር፣ ለመነሳትና ለማድረግ ቢሆን ኖሮ ይሄንን በራሱ ያደርገው ነበር። እንዲሁ ዝም ብሎ ማለት ደቀ መዛሙርትን መጥራት፣ እነሱን ማስተማር፣ ማሰልጠን፣ ከነዚያ አሳጥማጆች ጋር፣ ከነዚያ ቀራጮች ጋር፣ ከነዚያ ካልተማሩ ምናምን ከማይችሉ ምናልባት ከነዚያ አይነት ሰዎች ጋር ጌታ ኢየሱስ ክርስቶስ ያን ያህል መውጣት መውረድ አያስፈልገውም ነበር። ያንን አድርጎ ሄድ ነበር። ነገር ግን ይህ ቀጥ
ቀጣይ እንዲሆን ስለሚፈልግ ጌታ ኢየሱስ ክርስቶስ ስለዚህ እውነት ስለ መስቀሉ መንገድ እርሱ የሚሆነው ብቻ ሳይሆን የሚከተሉትም ሁሉ ሊኖሩበት የሚገባ የህይወት ጎዳና የኑሮ ዘይቤ መሆኑን ማሳየት ፈልጓል። ይሄ ነው በጣም እሱን የሚያሳስበው። ስለዚህ ምን ይፈልግ ነበር መሰላችሁ? ምን ይጠብቅ ነበር? አመቺ ጊዜ። እስካሁን ምንም አልነገራቸውም ለደቀ መዛሙርቱ። መሲህ ነው ብለው ተከትለውታል። የእግዚአብሔር ልጅ ብለው ተከትለውታል። የሚመጣው አዳኝ እስራኤልን የሚታደግ ብለው ተከትለውታል። ምንም ጥያቄ የለም። ነገር ግን ሁል ጊዜ ይሄንን እውነታ እንደሚያዝ፣ ታልፎ እንደሚሰጥ፣ እንደሚገረፍ፣ እንደሚተፋበት፣ እንደሚናቅ፣ እንደሚጣል፣ መከራ እንደሚቀበል፣ በጣም አሰቃቂ በሆነ መንገድ እንደሚሞት፣ ወንበዴዎች፣ አብዮተኞች በነበሩ የነገስታት ስርዓት ላይ የሚያምፁ ሰዎች በሚቀጡበት አይነት መንገድ እንደሚገደል፣ እዛ እንደሚሞት፣ እንደሚቀበር፣ ከዛም እንደሚዛ ይሄንን ሊነግራቸው ይፈልግ ነበር እና ጊዜ በጣም አመቺ ጊዜ ይፈልግ ነበር። ለሱ የከበረ ሚስጥር ነው። እና አንድ ቀን ይሄ ሁለተኛው ነው እናየዋለን። ሁለተኛ ጊዜ ነው ይሄን ነገር ሲነግራቸው። ለብቻቸው ፈለጋቸው 12ቱን። ስለዚህ እሱ ባለበት ሁሉ ፈውስ ስላለ፣ እሱ ባለበት ሁሉ የተለያዩ ምልክቶች፣ ድንቆች ስለሚደረጉ ህዝብ በጣም ይከተል ስለነበር፣ ያጨናንቅ ስለነበር አሁን ለማንም እንዳትነግሩ፣ ማንም እንዳይሰማ እዚህ መሆናችንን ለብቻችሁ ፈልጋቸዋለሁ። ምክንያቱም ደቀ መዛሙርቱን ያስተምር ስለነበር ማንም እንዲያውቅ አልፈለገም። ለብቻቸው ምን ሊነግረን ነው ብለው ሲሉ የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ሊገድሉትማል፣ ተገድሎም በሶስተኛው ቀን ይነሳል አላቸው። የልቡን ምስጢር። እንዲያውም የምዕራፍ 8ን ስንመለከት ምንድን ነው የሚለው? ቃሉንም ገልጦ ይነግራቸው ነበር ነው የሚለው። ገልጦ ይነግራቸው ነበር ሲል ምን ማለት ነው? በመገለጥ ይናገር ነበር ማለት ሳይሆን ነው። እስካሁን ሸሽጎ የነበረውን ነገር፣ እስካሁን ይዞት የነበረውን ለማንም ያልተነፈሰውን ነገር አሁን በቃ ምንም ሳይደብቅ፣ ምንም ሳያስቀር እንቅጩን ይነግራቸው ነበር። እስከ ምዕራፍ 8 ድረስ ምንም ትንፍሽ አላለም፣ አልተናገረም። ምንም አያውቁም እንዲህ የሚባል ነገር እንዳለ። እነሱ ከብሉይ ኪዳን መጽሐፍት ከራቢዎቻቸው ወይም ከቶራው ከምኑ ስለ መሲሁ የሚያውቁት ነገሮች አሉ። ብዙ የሚነገሩ የሚጠበቁ ነገሮች አሉ። ምንም ጥያቄ የለው። እነዚያን ነው ደግሞ በዋነኝነት የአሕዛብን መንግስታት ሁሉ እንደሚረግጥ፣ እንደሚገዛ፣ እንደሚገረስስ፣ የእስራኤልን መንግስት፣ የእግዚአብሔር መንግስት እንደሚመሰርት፣ ዓለምን እንደሚያስተዳድር አይነት ነገር ነው የሚያስቡት። ምክንያቱም እነ መዝሙር 2 ሮያል መሳያ የሚገርም አይነት ትንቢት፣ እንደ መዝሙር 110 ያሉ እነዚህ የተለያዩ በጣም ታዋቂ የሆኑ መሲያኒክ ፕሮፌሲስ ያሳያቸው ያንን ነገራቸው። ላሳያችሁ የምፈልገው ዋና ነው፣ አብረን እንድናይ የምፈልገው ምንድን ነው? ምላሻቸው ምን ነበረ ለዚህ? የምዕራፍ 8ቱንም እናያለን፣ የ9ኙንም የ10ሩንም እናያለን። ወገኖቼ በጣም የሚገርማቸው ነው። ምዕራፍ 8 ላይ በቀጥታ ተቃውሞ ነው። ላሳያችሁ። ቁጥር 31 ጀምሮ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም ካለቆችም ከጸሐፍቶችም ሊጣል ሊገደል ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር ይላል።
በጣም የሚገርም እኮ ነው። ጌታን መምህሩን ይሄ ተማሪ ጎተት አድርጎ ለብቻው ሶሌት አድርጎ ወስዶ ለብቻው ወስዶ ዲያ ይባላል። እንዴት እንደዚህ ነገር ካፌ ይወጣል? ምን እንዳለ ባናቀም ግን ተግሳጽ እንደሆነ ግን ማርቆስ ነግሮናል። ይገስጸው ጀመር። እሱ በስውር ነው የገሰጸው። ፊት ለፊት ተማሪዎች ፊት አይደለም፣ ደቀ መዛሙርት ፊት አይደለም፣ ምናምን አለ ወስዶ ነው በግል ወስዶ ነው የገሰጸው። ጌታ ግን መልሱን በድብቅ ሊነግረው አልፈለገም። ዞር አለ ይላል። እርሱም ዘወር ብሎ ህዝቡም ከደቀ እሺ ምን ይላል? ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ ይላል። በድብቅ እንዲሆን አልፈለግም። ደቀ መዛሙርቱንም አይቶ ይላል። ደቀ መዛሙርቱ እያየ ጴጥሮስን ገሰጸውና ተግሳጽ በተግሳጽ ይላቸዋል። ይሄ የጴጥሮስን ተግሳጽ ጌታ ኢየሱስ በምንድን ነው የመለሰው? በተግሳጽ ነው የመለሰው። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብ ነው ወደ ኋላ ሂድ ብሎ ሲገስጸው እናያለን። ስለዚህ መጀመሪያ ሲነሳ የመስቀሉ መንገድ የገጠመው ምንድን ነው? ተቃውሞ ነው፣ ተግሳጽ ነው። አልፌ ልሂድና የምዕራፍ 10ን እንመልከት። የምዕራፍ 10ና የምዕራፍ 9 በጣም ተመሳሳይነት አላቸው። እንደዚህ ይላል ቁጥር 32 ቁጥር 32 ምዕራፍ 10 ከቁጥር 32 ጀምሮ የሚያሳየው ምንድን ነው? ጌታ ኢየሱስ ክርስቶስ ለሞት ወደ ኢየሩሳሌም እየሄደ ነው። በቃ ቀጥታ ከካህናትና ካለቆች ከህዝቡ ከአይሁድ ጋምኖች ጋር በቃ ሊጋፈጥ ነው። የመጨረሻ ጉዞው ነው። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ። ኢየሱስም ይቀድማቸው ነበርና ተደነቁ። የተከተሉትም ይፈሩ ነበር ይላል። ምክንያቱም ይቀድማቸው ነበር ሲል መምህር ፊት መሄድ፣ ተማሪዎች ከኋላ መከተል የተለመደ ነገር ነው። ግን ሊደርሱበት አልቻሉም። በጣም ይፈጥን ነበር ውስጡ ነው የሚለው እስኪፈሩ ድረስ። ደግሞም 12ቱን ወደ እርሱ አቅርቦ ይደርስበት ዘንድ ያለውን ይነግራቸው ጀመር። አሁን ከፊት የሚሆነውን ልንገራችሁ እያለ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። ተመልከቱ፣ እየሄደ እኮ ነው ወደዛ እና ውስጡ ወደ ግቡ እየፈጠነ ነው ያለው። እየሸሸ አይደለም፣ እያፈገፈገ አይደለም። ምክንያቱም ነገሩ በጣም አስፈሪ ነው። ግን በቃ በፍጥነት እየሄደ ነው፣ ሊደርሱበት ሊከተሉት እስከማይችሉ ድረስ። ከዛ ዝርግፍ አድርጎ ነገራቸው። ምን ይሆን ምላሻቸው? የዘብዴዎስ ልጆች ያዕቆብና ዮሐንስም ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንወዳለን አሉት። እርሱ ምን ላድርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝ አንዳችንን በግራ መቀመጠን ስጠን አሉት። ተመልከቱ፣ እርሱ የሚናገረው ስለ መከራው ነው። እርሱ የሚናገረው ስለ መዋረድ ነው። እሱ የሚናገረው ስለ ምንድን ነው? እነሱ ደግሞ እየጠየቁ ያሉት ስለ ምንድን ነው? በግራና በቀኝ መቀመጥ ማለት ምን ማለት እንደሆነ ልንገራቸው። አገረ ገዢ መሆን ማለት ነው። የንጉሱ አማካሪዎች መሆን ማለት ነው። በዚያን ዘመን በነበረው የስልጣን ተዋረድ ትልቁ ስልጣን ይሄ ኃይል ያለበት፣ ጥበብ ያለበት፣ እውቀት ስልጣን ያለበት ማዕረግ በግራና በቀኝ መቀመጥ ነው። እኔ የመጠጣትን ጽዋ ትጠጣላችሁ፣ እኔ የምጠመቃትን ጥምቀት። ሁለቱም የሚናገሩት ከፊቱ ስላለው መከራ ነው። ምዕራፍ 9 ላይ ስንመጣ ነገራቸው። ቁጥር 30 ላይ ከ30 እስከ 31 ለምንድን ነው የነገራቸው ብላችሁ ብትሉኝ፣ አንዳንድ ጊዜ ሰብሰብ አድርጎ አንድ ትልቅ ሰው ባለስልጣን ወይም የሆነ መሪ አንድ ነገር ይነግረንና ምን እንድናረግበት ይፈልጋል? እንወያይበት አይደለ? እንድንነጋገርበት፣ ዲስከስ እንድናደርገው። ብዙ ጊዜ ሰው ያደርጋሉ። ተከታዮቻቸውን የሆነ ሀሳብ
ይፈነጥቁላቸውና የሆነ ራእይ ይሰጧቸው የሆነ እንትን እና ይሄዳሉ እነሱ እንዲያብላሉት እንዲነጋገሩበት። ችግሩ ምንድነው? እነዚህ ሰዎች ሲጀመር አልገባቸውም አይደል እንዴ? አላስተዋሉትም። ምንሽ አለማስተዋል አንድ ችግር ነው አይደል? ጠይቆ መረዳት ይቻላል። ሊጠይቁት ደግሞ ፈሩ ይላል። ስለዚህ ሁለት ነገር ነው አንድ ላይ መጣው። ኢግኖራንስ እና አሮጋንስ አንድ ላይ መጥተዋል ማለት ነው። ወይ አላወቁም ወይ ደግሞ ለማወቅ ጥረት አላረጉም። ሁለት ክፉ ነገሮች አንድ ላይ። ኦኬ። ከዛ ጌታ ኢየሱስ ክርስቶስ እንደ ልማዱ ከዛ ወጣ፣ ወደ ቅፍርናሆም ሄደ። በሚሄድበት ጊዜ እሱ ያው መምህር ነው፣ ከፊት ነው የሚሄደው፣ እነሱ ከኋላ ናቸው። ሲሄድ ግን ከኋላ ክርክር ይሰማ ነበር። ከባድ ክርክር። ይሰማ ነበር። ከዛ ቤት እሱ ከገባ በኋላ እነሱ ሲደርሱ በቤት ተቀምጦ ጠበቃቸው። ምን አላቸው? በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። በጣም እንድታዩልኝ የምፈልገው እሱን የሚያሳስበው ነገር ምን እንደሆነና ተከታዮቹን ደቀ መዛሙርቱን ደግሞ የሚያሳስባቸው ነገር ምን እንደሆነ። ለምን ይመስላችኋል ጴጥሮስ እንደዚህ አይነት የስንፍና ነገር፣ የሽንፈት ነገር፣ የውርደት ነገር መናገር የለብህም ብሎ ነው የገሰጸው? አንተ እንዴት ድል እንደምትነሳ፣ አንተ እንዴት እንደምታሸንፍ፣ አንተ እንዴት እንደምትከብር፣ እኛንም አብረህ ደግሞ እንዴት እንደምታከብር ነው እንጂ እኛ መስማት የምንፈልገው እንዲህ አይነት ይሄ ዝም ብሎ አለ አይደለ በቃ የውርደት ነገር እንዴት ትናገራለህ? ከባድ መተላለፍ፣ መጠፋፋት። እውነት ለመናገር በአካል እየተከተሉት ነው እንጂ በሐሳብ እየተከተሉት አይደለም፣ በልብ እየተከተሉት አይደለም። ብዙዎቻችን እንደምናደርገው የኢየሱስ ክርስቶስ ተከታዮች ነን ብለን እንላለን አለ። ግን የኑሮ ዘይቤያችን፣ አስተሳሰባችን፣ ድርጊቶቻችን በሙሉ ሲታዩ ግን በፍጹም ያንን አይናገሩም። መከተል መንገድን፣ አካሄድን፣ ባህሪን፣ አስተሳሰብን፣ ዓላማን፣ ግብን መከተል ነው ተከታይ የሚያሰኘው። አንዳንድ ጊዜ መከተል ምንድን ነው የሚመስለን? እኛ ከኋላ መሄድ ብቻ ነው የሚመስለን። አንድ ጊዜ ጆን ማክስዌል የሚባለው ሰው ስለ ሊደርሺፕ ሲናገር ያለው የጻፈው ነገር አይረሳኝ፣ መጽሐፉ ላይ ነው ያነበብኩት። መሪ ነኝ የምትል ሆነህ ነገር ግን ሰዎች የማይከተሉ ከሆነ እየመራህ ሳይሆን ቢዚ መንገድ ላይ ወክ እያረክ ነው። ምክንያቱም ቢዚ መንገድ ላይ ወክ ስታደርጉ ከኋላ ሰው አለ የለም? አንዳንዴ እንዲያውም እንደ ኒውዮርክ አይነት ማንሃተን ውስጥ ምናምን ከሆናችሁ እዚህ ለንደን የት ነው በጣም ቢዚ ቦታዎች የታተ? እንደዛ አይነት ቦታዎች ምን ስትሄዱ የግድ ሰው ያላለ እና ዞር ብላችሁ አይታችሁ ወይ ጉድ ጌታ ይመስገን የሁሉ ሰው ምን እያደረገኝ ነው እየተከተለኝ ነው አትሉም መቼስ አይደለ እንዴ? ምክንያቱም እየተከተላችኋል ሁሉም ይመስላል እስከተወሰነ ድረስ። ግን የደረሰበት ሲደርስ ሁሉ ምን ያደርጋል? ሲታጠብ መጨረሻ ላይ ብቻችሁን ትቀራላችሁ። ስለዚህ እየመራችሁ ሳይሆን ምን እያደረጋችሁ ነበር? ዋክ እያደረጋችሁ ነበር። ወገኖቼ እኔና እናንተ የኢየሱስ ክርስቶስ ተከታዮች ምን ያህል ልቡን አግኝተነዋል? ምን ያህል ዋናው ነገር ገብቶናል? እንግዲህ አስቡት፣ ያ ዋና ወንጌሉ ሐዋርያ ጳውሎስ ይላል እኮ አንደኛ ቆሮንቶስ ምዕራፍ 15 ላይ ሲጀምር ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን ደግሞም ያመናችሁትን ደግሞም በእርሱ የምትድኑበትን ወንጌል አሳስባችኋለሁ፣ በከንቱ ካላመናችሁ በቀር አሳስባችኋለሁ። መጽሐፍ እንደሚል ኢየሱስ ክርስቶስ ለኃጢአታችን ሞተ ተቀበረም። መጽሐፍ እንደሚል በሶስተኛው ቀን ከሙታን
ተነሳ። በቃ ይሄ ነው ወንጌል ዋናው ነገር። እነዚህ ሰዎች ሞትም አይገባቸውም፣ ትንሣኤም አይገባቸውም። ከመሲሁ ጋር ሲያገናኙት ምንም አይገባቸውም። ምክንያቱም እዚሁ ምዕራፍ 9 ላይ ቁጥር 9 ከተራራም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው። ቃሉንም ይዘው ይላል ከሙታን መነሳት ምንድር ነው እያሉ እርስ በርሳቸው ተጠያየቁ ይላል። ማለት ምንድን ነው ከሙታን መነሳት የሚለን? አልገባቸው። ወገኖቼ እኔና እናንተ ምን ያህል የወንጌል ነገር ያሳስበናል? ቤተክርስቲያን ውስጥ ትልቁ ችግር፣ በክርስቶስ ተከታዮች ውስጥ ትልቁ ችግር፣ በእኛ በአገልጋዮች መካከል ትልቁ ችግር ምን እንደሆነ ታውቃላችሁ? እኛ የሚታዩን ሌሎች ነገሮች አሉ። ቅድሚያ የምንሰጣቸው ሌሎች ብዙ ነገሮች አሉ። እንደ ደቀ መዛሙርቱ የሚያሳስበን የኔ ስፍራ የት ነው? አሁን ጌታን ተከተልኩኝ እንግዲህ ማለት ምንድን ነው የሚያደርገኝ? ይገባችኋል ማለት ምንድን ነው? እኔ አሁን መሪ ሆናለሁ አልሆንም? እኔ አሁን እመረጣለሁ አልመረጥም? ብዙ ሰው ያሳስበው። በተለይ ሽማግሌ ምርጫ የምናምን እንትን ጊዜ ይደርስ የለ እንደዚህ እንትን ይሆን የለ ቤተክርስቲያን ውስጥ። ከዛ አንዳንድ ቦታዎች ያየሁትን የምነግራችሁ ማለት በውን ሎቢ ሁሉ ይደረጋል ማለት ልክ ፖለቲሻኖቹ ነው የሚሉት ድልድይ ያስገባላችኋለሁ፣ ውሃ አስወጣላችኋለሁ፣ እንትን ምናምን ኢኮኖሚውን ያሳድጋል ምናምን እንደሚሉት እንደዛ አይነት ሁሉ እንትና እኮ አትመጣም ምናምን መምጣት አቆመች ይባላል ቤተክርስቲያን ውስጥ። የእንትና ሚስት ለምን ሲባል በቃ እሱን እንትን ስላላሉት አኩርፋ ቀረች። የቤተሰብ ክብር ሁሉ ይሆናል። አንድ ይገባችኋል አባባል። በየቦታው ያለውን ነገር ስትመለከቱ ወገኖቼ የሚያሳስበን ፊተኛ የመሆን ታላቅ የመሆን እንትን የመሆን ስመጥር የመሆን ጉዳይ ነው ወገኖቼ። እነሱስ እሺ ከመስቀሉም ከሞቱም ከምኑም ከመንፈስ ቅዱስም መውረድ ከበዓለ ሀምሳም ወዲህ ናቸው፣ በዚህኛው በኩል ናቸው። ገና ኢየሱስ አልሞተም አልተነሳም፣ ገና መንፈስ ቅዱስ አልወረደም፣ ገና ቤተክርስቲያን አልተመሰረተችም። ወዲህ ነው ያሉት። እሺ እኔና እናንተ እኮ ወዲህ ነው ያለ ነው። ወዲህ ደግሞ ከ2000 ዓመት ምናምን በኋላ ምን ያህል ዋናው ነገር ገብቶናል? ምን ያህል ያሳስበናል? ጌታ ኢየሱስ ክርስቶስ ኦኬ ይሄ ያሳስባችሁ ብቻ አይደለም ጥያቄው ነው አይደለም። ላይፍ ስታይላቸው እንዲሆን ይፈልጋል። የኑሮ ዘይቤያቸው እንዲሆን ይፈልጋል። ይሄ መንገድ የሱ መንገዳቸው እንዲሆን ይፈልጋል። አንዳንዶች እንደዚህ ነው አይደለም የሚሉትም የሚያስተምሩትም ኢየሱስ ክርስቶስ በመስቀል ላይ ምን አድርጎልናል? ሁሉ ነገር ከፍሎ ጨርሷል። ስለዚህ እኛ በምን እንድንሆን ነው? በድል እንድንኖር አይደል እንዴ? በክብር እንድንኖር፣ እንድንነግስ፣ እንትን እንድንል ብለው ሁሉ ነገር አሁን ያመጡታል። የሚመስል ነገር አለው። ኖ ጌታ ኢየሱስ ክርስቶስ እንድንከተለው ነው የጠራን። አሜን። በዚህ መንገድ ምን እንድናደርግ? እንድንከተለው። በዚህ መንገድ ክብር አለ። አዎ። ትንሣኤ አለ። አዎ። ሕይወት አለ። ኃይል አለ። አዎ። ነገር ግን መንፈሳዊ ነው። በዚህ ዘመን በዚህ ኤጅ በዚህ አሁን ባለንበት ዓለም በዚህ ባጸደ ሥጋ ስንኖር ወገኖቼ ይሄ መንፈሳዊ ነው። ክብሩም ኃይሉም ስልጣኑም መንፈሳዊ ነው። አዎ አንድ ቀን ጌታ ኢየሱስ ክርስቶስ ሲመጣ ያኔ በስጋም በአካልም ምን እንሆናለን? እንከብራለን። እስከዛው ድረስ ግን መንፈሳዊ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ ራሱ አይደለም ያስተማራቸው። ቀጥሎ ያስተማራቸው ስለ እነሱ ነው፣ ስለ ራሳቸው ነው። ምን አለ? በመንገድ ምንድን ነበር የተነጋገሩት እርስ በርሳቸው?
ይሄን የመሰለ አጀንዳ ሰጥቷቸው፣ ይሄን የመሰለ መገለጥ ሰጥቷቸው፣ ይሄን የመሰለ ትልቅ ርዕሰ ጉዳይ ሰጥቷቸው፣ እነሱ ግን መንገድ ላይ ያከራከራቸው ከመካከላችን ማን ነው ታላቅ፣ ማን ነው የሚበልጥ የሚለው ነው። ወገኖች ያን ነገር ልንገራችሁ፣ እነዚህ ሰዎች ወደው አይደለም። የነበሩበትን ዘመን የነበሩበትን ዓለምና ባህሪ ብንረዳ ወገኖች አንፈርድባቸው። ምክንያቱም በጣም የመደብ ልዩነት የነበረበት ዘመን ነው። ልነግራችሁ አልችልም። ይሄ አሁን እኮ ያለንበት ሶሳይቲ ኢጋሊቴሪያን ሶሳይቲ የሚባል ነው። አሁን እኩል የሚባል ነጭና ጥቁር አብሮ ይበላል አይደል? ድሮ እኮ እንደሱ አልነበረም። አሜሪካ ውስጥ ድሮ ዋይትስ ኦንሊ ይላል እንዴ? ዋይትስ ኦንሊ። ኢቭን ኢትዮጵያ በጣም የሚገርማችሁ፣ ኢትዮጵያ መተሐራን የምታውቋላችሁ? እኔ መተሐራ መርቲ ኖሬ ያለሁኝ የምታውቁ ካላችሁ፣ ድሮ በኃይለሥላሴ ዘመን ሽቦ ግቢ የሚባል አለ። ሽቦ ግቢ የሚባለው አጥሩ ላይ ብላክ ጎባክ የሚል ተጽፎ ነበር ኢትዮጵያ ውስጥ። ምክንያቱም ደቾች ናቸው፣ ሆላንዶች ናቸው ያን የመርቲ ስኳር ፋብሪካን እንትን ያደረጉት የመሰረቱት ያስተዳደሩትም እስከ ደርግ መቶ ቤቱ ፈንድቶ እስከሄዱበት ጊዜ ድረስ እነሱ ነበሩና ብላክ ጎባክ የሚል ጽሑፍ ነበር። ዘለ አሉ ካምፖች አሉ በደንብ የተሰሩ ለአበሻው ይሄ ሌበር ስራ ለሚሰራው አሉ። ግን ነጮቹ የሚኖሩበት ሽቦ ግቢ ይባላል። ብላክ ጎባክ በየቦታው ነበር። ያ ብቻ አይደለም። የሮያል ፋሚሊ የምናምን ተራ ጨዋ ምናምን ብዙ ነገሮች እኮ አሁን ተለዋውጠዋል። ኢጋሊቴሪያን ሶሳይቲ ነው ወገኖቼ። ያኔ እነሱ የነበሩበት ዘመን ግን መደቡ በጣም ብዙ ነው። ሀብታምና ድሃ፣ ገዢና ተራ ሰው፣ ኢቭን ወንድና ሴት ወንድና ሴት፣ ትልቅና አዋቂና ሕፃን፣ እነዚህ ሁሉ ክላሶች ናቸው። በተለይ ደግሞ አንዳንዱን 10 ብትለፉ ብትደክሙም አታገኙትም። ምክንያቱም የመወለድ ጉዳይ ስለሚሆን ሮያሊቲ፣ እነዚህ የመሳሰሉትን። ግን በገንዘብ በካፒታል በሀብት ሰዎች አንቱ ይባላል፣ ይከበራል። ስለዚህ እነዚህ ሰዎች ባላቸው አቅም ምንድን ነው የሚፈልጉት? ፊተኛ መሆንን ነው፣ ዋና መሆንን ነው። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አላቸው። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ አገልጋይ ይሁን አላቸው። ሕፃንም ይዞ በመካከላቸው አቆሞ አቅፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝንም ሁሉ የላከኝ እንጂ እኔን አይቀበልም አላቸው። ተመልከቱ፣ ይሄ በጣም ትልቅ ሌሰን ነው። ፊተኛ ለመሆን መፈለጋችሁ በእኔ መንግስት ውስጥ በእኔ ስርዓት ውስጥ ፊተኛ ለመሆን መፈለጋችሁ፣ ታላቅ ለመሆን መፈለጋችሁ ጥሩ ነው፣ ምንም ችግር የለው። ነገር ግን መንገዱ እናንተ እንደምታስቡት አይደለም። እንደዛ የሚሆንበት እናንተ እንደምታስቡት አይደለም። በዓለም መንገድ አይደለም። መንገዱ የተለየ ነው። ምክንያቱም ፊተኛ አድራጊ አለ፣ ታላቅ አድራጊ አለ። ታግላችሁ የምትሆኑት ነገር አይደለም። ተጣጥራችሁ የምትሆኑት ነገር አይደለም። ወገኖቼ ጌታ ኢየሱስ ክርስቶስ ለራሱ የሚሆንን ሕዝብ፣ ለራሱ የሚሆንን ወገን፣ ገንዘቡ የሚሆንን መልካም ለማድረግ የሚቀናን ሕዝብ እየለየ ነው ያለው። መንግስት እየመሰረተ ነው ያለው። ስለዚህ የመንግስቱን ስርዓት ነው እየተናገረ ያለው። አይደለም በዚህ በእኔ መንግስት ውስጥ ሰው ስለፈለገ አይደለም የሚሆነው፣ ሰው ስለ ታገለ አይደለም የሚሆነው። አድራጊ አለ። አሜን። ስለዚህ ማን ነው ታላቅ የሚሆነው ለሚለው
ይሄ ፊትን ትቶ ይሄ ክብርን ትቶ ይገባችኋል? ይሄ ስመጥርነትን ትቶ ይሄ አንቱታን ትቶ ከበሬታን ትቶ ጥቅምን ትቶ ወደ ኋላ ከሰው ሁሉ ኋላ የሚሄድና እዛ የሚቀመጥ አይደለም። እዛ ኋላ ያሉትን በማህበረሰብ ውስጥ ኔግሌክትድ የሆኑትን ፎርሴክን የሆኑትን የተተዉትን የተረሱትን እነሱን ሄዶ የሚያገለግል ማለት የሚሰብክ የሚያስተምር ምናምን ማለት አይደለም። አገልጋይኛ የሚገባን ይሄ ነው። ዲያኮኖስ ነው የሚለው የግሪኩ ቃል which means አሽከር የሚሆን ሰርቭ የሚያደርግ ወደ ኋላ ሄዶ በዚህ መንግስት ውስጥ ስርዓቱ ይሄ ነው። ያንን አንዲት እጅ አለች። ምን ታረጋዋለች? ታነሳውና ታላቅ ታረጋዋለች። ሃሌሉያ! ፊተኛ ታረጋዋለች። ስመጥር ታረጋዋለች። እውነት እንነጋገር። ሰው ሁሉ ወዴት ነው? የሰው ተፈጥሮ ዝንባሌ ወዴት ነው? ወደፊት አይደለ እንዴ? ምን ነው ዝም አላችሁ? አትመስሉም እናንተ ከማርስ ምናምን የመጣችሁት መሰለኝ። ወዴት ነው? ወደፊት ነው አለ እንዴ ሰው። ጌታ ምን አለ? ጥሩ ነው ግን ወደፊት ወደ ኋላ ነው አለ። መንገዱ ወዴት ነው? ወደፊት መሄጃ መንገዱ ወዴት ነው? ወደ ኋላ ነው። ወደ ኋላ ደግሞ ይሄ ኋላ ወንበር በቀመጥ ምናምን እንዳይመስላችሁ። አይደለም። ከሁሉ ኋላ ያሉ ሰዎች አሉ። የተረሱ ሰዎች አሉ። የተናቁ ሰዎች አሉ። ስፍራ የማይሰጣቸው ሰዎች አሉ። ማንም እዚህ ግቡ የማይላቸው አሉ። ማንም ማያያቸው አሉ። የተጣሉ አሉ። ድሆች፣ ሕፃናት፣ ታማሚዎች ሊሆኑ ይችላሉ። ጎስቋሎች፣ በብዙ ነገር ያልተማሩ ፕሪቪሌጅድ ያልሆኑ ብዙዎች ይኖራሉ። እና ወደ ኋላ ሄዶ የገባው ያን ያደርጋል። እነሱን አሽከር ይሆናል። እነሱን ሰርቭ ያደርጋል፣ ያገለግላል። ኦ ሃሌሉያ አሜን። እንግዲህ በጊዜው እርሱ ራሱ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን አድርጉ? አዋርዱ። አሃ እጅ ያለች ማለት ነው። ኃያል እላታለሁ፣ ኃይለኛ እጅ ናት። እሷ ያወረደችውን የሚያነሳ እሷ ደግሞ ያከበረችውን የሚያወርድ ማንም የለም። እቺ እጅ ኃይለኛ እጅ ናት። የሰራዊት ጌታ የእግዚአብሔር እጅ። አሜን። ወገኖቼ ምንድነው በየቦታው በዓለም ዙሪያ ቤተክርስቲያንን እንደው ስለሌላው ባላቅ ስለ ራሴ ልናገር። የኢትዮጵያውያንን የኤርትራውያንን ቤተክርስቲያን ምንድነው የሚያምሰን? ምንድነው የሚበታትነን? ምንድነው ሁል ጊዜ ከግጭት ወደ ግጭት ከችግር ወደ ችግር የሚወስደን ምንድነው ካላችሁኝ ወገኖቼ ይሄ ነው። ምክንያቱም ጌታን ተቀብለን ዳግም ተወልደን መጣን እንጂ የአእምሮ መታደስ በውስጣችን አልተካሄደም። ሶፍትዌሩ አልተቀየረም። የዓለምን አስተሳሰብ ይዘን መተን ነው ቤተክርስቲያን ውስጥ ያንን ልንተገብር የምንፈልገው። ስለዚህ አጀንዳው ጉዳዩ ስለኔና ስለኔን ብቻ ነው። የሚያሳስበኝ ሌላው ቢቀር መቧደን እንኳን ሲመጣ አድማ አይደለ በሚመጣበት ጊዜ ሁሉም ሰው ለኔ የሚጠቅመኝ ከማጋር በሆን ነው ብሎ ነው ሰው ሁሉ ቡድን የሚመርጥ። ወገኖች ያን ነገር ልንገራችሁ። እኔ አሜሪካን የምኖረው አሁን አሜሪካ ለዓለም ሕዝብ ኑልኝ ብላ ነፃነት እንትን ጥሪ የሰጠች ሀገር ናት። እንደምታውቁት የኢሚግራንት ሀገር ናት። በዛ በጣም ታምናለች። ሁላችንም ኢሚግራንቶች ነን ብላ ነው የምትለው። ስለዚህ ጥሪ አድርገን ለምሳሌ ዲቪ ይሄ ዳይቨርሲቲ ሎተሪ ታውቃላችሁ? ዳይቨርሲቲ ቪዛ የሚባል ሎተሪ ጥሪ እኮ ነው አይደል ያደረገችው። በዲቪ ስንቱ ገባ? የኛ ዘመዶች ሁሉ ስንቶች ገቡ?
እና ወደ አሜሪካ የመሄድ እድል ከዓለም ዙሪያ ሰዎች አግኝተዋል። ወገኖቼ የገቡ ሁሉ ግን አሜሪካ የምትሰጠውን እድል ተጠቅመው አልከበሩም፣ አላደጉም። አንዳንዱ ስቲል እስር ቤት ነው ያለው። የሚገርማችሁ ነገር አሜሪካ መግባት እድል አግኝቶ ምናልባት ከስደት ሀገር ምናልባት አገሩ ከረሃብ አገሩ ከፖለቲካ ከተለያየ ችግር ከብዙ ነገር እንትን ብሎ እዛ ሄዶ ግን ወይ እስር ቤት ነው ያለው ወይ ደግሞ ያለው ጎዳና ላይ ነው ወይ ምናምን ላይ ነው። አንዳንዱ ደግሞ ኮንግረስማን ሆኖ ሊሆን ይችላል፣ የቢዝነስ ሰዎች ሆነው ሊሆን ይችላል፣ እንትን ሆነው ሊሆን ይገባቻል ባለ what happened ምንድን ነው ካላችሁ ወገኖቼ ቁም ነገሩ አሜሪካ ውስጥ መግባት አይደለም። ነገር ግን የአሜሪካ ፕሪንሲፕልስ ምንድን ናቸው? ህጉ ምን ይላል? እዚህ ሀገር ምንድነው መኮን ያለበት? እኔ እኛን ሰዎች ብዙ ላለው ማለት እንዳትነግሯቸው እንጂ ብዙዎቹ ምን ላለሁኝ ከኢትዮጵያ ወጥተዋል እንጂ አሜሪካ አልገቡም እላለሁ። ማለት 20 ዓመትም 30 ዓመትም ኖረውም ጭምር ማለት ከኢትዮጵያ መውጣትና አሜሪካ መግባት የተለያየ ነገር ነው። ማለት ሲስተሙን ማወቅ ማለት ነው። ሲስተም ውስጥ መግባት ወገኖቼ ሄደው ህጉን ያጠኑ ሰዎች ሄደው የአሜሪካንን ባህሪውን እንትኑን የተረዱ ሰዎች ይገባቸዋል። ኦፖርቹኒቲ እድሉን ተጠቅመውበት ከብረዋል። ያላወቁ ደግሞ ተላትመው ችግር ውስጥ ገብተዋል። ወገኖቼ እግዚአብሔር መንግስትም እንደዚሁ ነው። ወደ መንግስቱ ገብተናል። እግዚአብሔር በጸጋ ወደ መንግስቱ አስገብቶናል። ነገር ግን የመንግስቱ ስርዓት ምን ያህል ገብቶናል? የመንግስቱን አስተሳሰብ ምን ያህል አግኝተናል? ጌታ ኢየሱስ ክርስቶስ እኮ መንግስተ ሰማያት ቀርባለችና አይሰማኝም። እኛ እኮ የሚመስለን ምንድነው? አልቅሱ ወይም ደግሞ በቃ ንስሐ መግባት ምንለው በባህል የምናቀው በልማድ የምናቀው አላለ። ኖ መንግስተ ሰማያት ቀርባለችና ያስተሳሰብ ለውጥ አድርጉ ነው። ንስሐ መግባት ማለት ያስተሳሰብ ለውጥ ማድረግ አይደል እንዴ? ንስሐ መግባት ማለት እኮ በቃ ይቅር በለኝ ምናምን ማለት ሳይሆን በዚህ መንገድ ነበር መሄደው ያን መንገድ ትቼ ወደ መመለስ ማለት ነው። ትዝ ይላችኋል ኢትዮጵያ ውስጥ አሁን በንጉሠ ነገሥቱ ዘመን የነበራችሁ ካላችሁ በንጉሠ ነገሥቱ ዘመን የነበረ አስተሳሰብ ነበር አይደል? ጋሽ ጌታቸው የነበረ እሴት ኦፍ እንትን አለ። ምንድነው? ለምሳሌ ትልቁ ነገር በዛ ዘመን ትሉ በንግግር ውስጥ እንኳን የሚጠቀስ ሁልጊዜ የሚባል አለ ኪወርድ ዘውድ፣ ሃይማኖት፣ አገር አይደል እንዴ? እነዚህ ዋና ነገሮች ናቸው። በቃ በዛ ዘመን የራሱ ሲስተም አለው። እዛ መንግስት ውስጥ ወደ ላይ ለመውጣት የምትችሉበት አስተሳሰብ አለ። በኋላ ግን አብዮቱ ሲፈነዳ እኮ ደርግ የኮሙኒዝም ምናምን ሶሻሊዝም ምናምን እኮ እንትን የተናገሩት እኮ መንግስተ ደርግ ቀርባለችና ንስሐ ግቡ ነው ያሉት። ማለት ያስተሳሰብ ለውጥ አድርጎ ነው። ከዛ በኋላ እስቲ በደርግ ዘመን አንዱ ተነስቶ ዘውድ ቢል ምናምን እንትን ቢል ይሆናል እንዴ? ሃይማኖት ቢል ይሆናል? ገደል ነው የሚገባው። በዛ ዘመን ደግሞ የነበረው እንትን ምንድነው? ሶሻሊዝም ነው አይደል እንዴ? ኮሚዩኒዝም እናት ሀገርም ነበረች አይደል እንዴ? በዛ ዘመን የሚባሉ ነገሮች አስተሳሰብ አለው። እውነትም በዛ ዘመን ያደጉት እንትን ያሉት ትልቅ ቦታ ያዙት ያን አስተሳሰብ ምን ያደርጉ ናቸው? ቀድመው ያነበቡ የማርክሲስት ሌኒኒስት እንትንን ማሌ ምናምን ያነበቡ ሰዎች እኮ አስተሳሰባቸውን ቀይረው ማለት ነው እንጂ በፊት እኮ እንደዛ ይሉ የነበሩ ናቸው። ከዛ በኋላ ደግሞ ኢህአዴግ መጣ አይደል እንዴ? ኢህአዴግ መንግስት ቀርባለችና ንስሐ ግቡ። ምክንያቱም መንግስት ሲመጣ ምን ይዞ ነው የሚመጣው? በተለይ እኛ ሀገር አስተሳሰብ ይዞ ነው የሚመጣው። ስለዚህ ከዛ በኋላ ተነስታችሁ እንደ ቀድሞ ሶሻሊዝም ምናምን ብትሉ ኖ ተለውጧል። ብሔር ብሔረሰቦች አንዳንዶች በጣም ንስሐ በመግባት በጣም ጎዞች ናቸው እኛ ሀገር በዚህ በፖለቲካው ዓለም አይደል እንዴ? ማለት ትላንት እኮ እንትን ዘውዱ ምናምኑ ሲሉ የነበሩ ሰዎች እኮ ማርክሲስት ሌኒኒዝም እንትን ፍልስፍና ምናምን ብለዋል። ከዛ በኋላ ደግሞ ብሔር ብሔረሰቦችም ያሉ አሉ። ወደፊት ምን እንደሚሉ አናውቅም። ልላችሁ የፈለኩት የእግዚአብሔር መንግስት ፕሪንሲፕል አላት። አሜን። መርህ አላት። ዝም ለመንግስት ውስጥ መግባት አይደለም። በዚህ መንግስት ውስጥ እንዴት ነው የምናድገው? አሜን። እንዴት ነው የምንከብረው? እንዴት ነው ታላቅ የምንሆነው? መንገዱ ይሄ ነው ወገኖች፣ ወደ ኋላ መሄድ ነው። ኋላ ያሉትን ደግሞ ዝቅ ብሎ ማገልገል ነው። እንዲያውም ምን አደረገ? አመጣና ህፃን ሊፈልጎ ታቀፈው ይላል። አንስቶ ታቀፈው። ሲምቦሊክ ነው። ይገባቻል? ምን እያረገው ማለት ከፍ እያረገው እኮ ነው።
ሕፃን እኮ አቁሞ ማናገር ይችላል አለ እንዴ? እንደዚህ ሕፃን ልጅም አምጥቶ ይላል። ከዚህ በፊትም እኮ አድርጎ ያውቃል። መካከላቸው ሕፃን አምጥቶ እንዲህ ያላችሁ ይላል። ይሄንን ግን እንደዚህ አቀፈው ይላል። በግልጽ ነው የሚያስቀምጠው። አነሳው፣ ከፍ አረገው፣ ከእርሱ ጋር እኩል አደረገው። ወገኖቼ በዚያ ዘመን ሕፃናት በጣም 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 የተናቁ ናቸው። ከሰውም አይቆጠሩ። ታውቃላችሁ፣ ያው ሴትና ሕፃን አይቆጠርም ነበር። እንኳን ያን ያልኖራችሁ እህቶቻችን፣ በተለይ ሕፃን ደግሞ ከምንም ከሰውም አይቆጠርም። ከፍ አደረገውና እንደዚህ ያለውን ሕፃን በስሜ ምንም ያደርግ የሚቀበል፣ ሃሌሉያ፣ እኔን ይቀበላል። እኔን የሚቀበል የላከኝን ምን አደረገው መሰላችሁ? ሕፃኑን አነሳና አምባሳደር አደረገው። በስሜ ነው የሚለው። ይህ የአምባሳደር ቋንቋ ነው። በስሜ የሚቀበል። ለምሳሌ ኢንቮይ ወይም አምባሳደር የአንድ ሀገር መንግስት ሲልክ የዛኛው ሀገር የሄደበት ሀገር መንግስት እንደ ምንድን ነው የሚቀበለው? እንደ ንጉሱ ነው አይደለ እንዴ? እንደ መሪው ነው የሚቀበለው። እንደ መሪው አድርጎ ነው የሚቀበለው። ምክንያቱም ኢንቮይ ነው፣ አምባሳደር ነው፣ ተወካይ ነው። እና ሲቀበለው ግን በስሙ ነው የሚቀበለው። ስለዚህ ምን ሁኑ ነው እያለን ያለው? ትልልቆች ጋር ብቻ አብራችሁ ምናምን የምትሉ አትሁኑ። ፊት ፊት አብራችሁ እንትን የምትሉ አትሁኑ። ኢቭን ሕፃናትን ምን የምታደርጉ የምትቀበሉ፣ ታናናሾችን የምትቀበሉ ሁኑ። እዚህ ጋር ትልቅ የእግዚአብሔር መንግስት ፕሪንስፕል ልንገራችሁ። ብዙ ጊዜ ሚስ የምናደርገው በምንኖርበት ይሄ ግዑዝ ዓለም ውስጥ፣ ግዝፈ ዓለም ውስጥ አንድ የፊዚክስ ህግ አለ። ያም ነገር ምንድን ነው? አንድ ነገር ውስጥ ማስቀመጥ ከፈለጋችሁ ያ የምታስቀምጡት ነገር ከማስቀመጫው ባነስ አለበት። ልክ ነኝ? ግልጽ ነው? የምታስቀምጡት ነገር ከማስቀመጫው ምን መሆን አለበት? ማነስ አለ። አለዛ ልታስቀምጡት አትችሉም። ማስቀመጫው ትልቅ፣ የሚቀመጠው ደግሞ ማነስ አለበት። በጣም የሚገርማችሁ የመንፈሳዊ ዓለም ፕሪንሲፕል ከዚህ የተለየ ነው። ሁልጊዜ ማስቀመጫው ትንሽ፣ የሚቀመጠው ትልቅ ነው። ምክንያቱም ይሄንን ሕፃን በስሜ የሚቀበል ብሎ ሲል ማን አለ ማለት ነው? በውስጡ ክርስቶስ አለ። በውስጥ ክርስቶስ አለ አለ ደ የሚገርም ነው ማለት ማን ነው? ትልቁ እና ትልቁ ማውስጥ አለ። ወገኖቼ ልንገራችሁ፣ ይሄ መንፈሳዊ ፕሪንሲፕል ነው። ሁልጊዜ ትልቁ ትንሽ ውስጥ ነው። ጌታ ኢየሱስ እኔን አሁን ስታዩኝ አለ፣ ስታዩኝ የተናቀ ምስኪን ጎስቋላ አይደለ እንዴ? እዚህ ግባ ማትሉት ሊሆን ይችላል። ነገር ግን የምትቀበሉኝ በማን ነው? በአባቴ ስም አይደለ እንዴ? እኔን የሚቀበል አባቴን ይቀበላል። አብ በእኔ እንዳለ እኔም በአብ እንዳለሁ እመኑኝ አይደለ ያለው? ስለዚህ ምን ማለቱ ነው? ትልቁ በማ ውስጥ አለ? በእኔ ውስጥ አለ። ምክንያቱም ጌታ ኢየሱስ ሰው ሆኖ መጥቷል፣ በፈቃዱ አንሶ መጥቷል አይደል እንዴ? ስለዚህ በእኔ ውስጥ ትልቁ አለ። ሃሌሉያ። ስለዚህ ትልቁ በምን ውስጥ? በትንሽ ውስጥ። ትልቁ በምን ውስጥ? በትንሽ ውስጥ። አቤት ስንት ጊዜ ትልቁን አጣን ትንሽ እያየን። ምክንያቱም ማስቀመጫው ምንድን ነው? ማስቀመጫው ምንድን ነው? ትንሽ ስለሆነ ትንሽ ነው ብለን ምን አደረግ ነው? ዋጋ የለው ብለን ተው ነው። ለካ ትልቁ ውስጥ ነው ያለው፣ ትንሽ ውስጥ ነው። ትልቁ ላይ ስንንጠለጠል ዳዊት በጣም ይገርመኛል። አንድ መዝሙሩ ላይ ምን አለ? አቤቱ ልቤ አይታበይብኛል። ልቤ አልታበየም። እኔ ከትልቆችም ጋር ምን አላርኩም አለ፣ አልተቀመጥኩም። ነፍሴን አሳረፍኳት። አሳረፍኳት ሲል አሳረፍኳት፣ ጸጥ አሰኘኋት። ልክ የእናቱን ጡት እንዳስጣሉት ሕፃን ነፍሴ በእኔ ውስጥ ናት። በጣም የሚገርመኝ ቃል ነው ይሄ። ዌኒንግ ወይም ጡት የማስጣል ስርዓት በጣም ለልጅ ፔንፉል ነው። ታውቃላችሁ? በጣም ፔንፉል ነው።
ምክንያቱም ታውቃላችሁ ልጆች የሆነ እድሜ ላይ ትልቁ እንትናቸው ሴንሰሪ እንትናቸው ያለው አፋቸው ላይ ነው አይደል እንዴ? ስለዚህ መጥባት ይወዳሉ። ግን አንዳንድ ያ ፍላጎት ካደጉም በኋላ ምን ያደርጋቸው ጥላቸውም እና እናት ደግሞ ሌላ ልጅ ይመጣል ምን ይመጣል፣ ስለዚህ ማቆም ትፈልጋለች እና አንዳንዶቹን ማስጣል በጣም ችግር ነው። እኔ ትዝ ይለኛል ለኔ እንኳን አይመስለኝ የኔ ቢሆን ትዝ አይለኝም፣ ለወንድሞቼ ይመስለኛል ጡት ግራዋ ሲቀባ ትዝ ይለኛል እንዲመራቸውና እንዲተውት። መጽሐፍ ቅዱስ ላይ ሳይው አብርሃም ሲወለድ ያልደገሰ ሲገረዝ ያልደገሰ ይስሐቅንም ጡት ባስጣለበት ጊዜ ምን አደረገ ይላል? ትልቅ ግብዣ አደረገ ይላል። አብርሃም በጣም ነው ደስ ያለው። ስለዚህ ዳዊት ምንድነው የሚለው? ነፍሴን ምን አረኳት ይላል? ጸጥ አሰኘኋት። የነበራት ይሄ እዛ ፊት ትልቅ ስመጥር ዝነኛ አንቱ ምናምን የሚባለው ነገር ትፈልግ ነበር። ጸጥ አሰኘኋት። እነሆ ነፍሴ በእኔ ውስጥ የእናቱን ጡት እንዳስጣሉት ሕፃን ናት አለ። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። ምን ማለት ነው? በእግዚአብሔር ታመኑ። እነማ ይመስሏችኋል? ወደ ኋላ ሄደው ምንም እውቀት ሳያንሳቸው ብቃት ሳያንሳቸው እንትን ሳያንሳቸው ግን የጌታ ነገር ገብቷቸው ወደ ኋላ ሄደው ታናናሾችን የተናቁ የተጣሉትን ሄደው የሚያገለግሉ ሰርቭ የሚያደርጉ ሰዎች፣ ይህንን ሰው ሁሉ የሚፈልገው ስጋ የሚፈልገውን ነገር እምቢ ብለው ወደዛ ሄዱ ሰዎች ብዙሃን ናቸው። ቤተ ክርስቲያን ስንት ጸጋዎች ሉዝ አደረገች። እንደ መሪዎች ስንቶቻችን ሉዝ አደረግን? ለምን? ምክንያቱም ይሄ ማይረባ ነው፣ ይሄ እንትን ነው እያልን ስል በጣም የሚገርማችሁ ይህንን ሲሰማ ዮሐንስ አንድ ነገር ትዝ አለው። እንዲህ ጌታ መንገድ ላይ እኮ ስንመጣ አንድ ሰውዬ በስምህ አጋንንት ሲያወጣ አገኘ ነውና ሄደን ቼክ አረግን። ይከተለናል አይከተለንም ማለት ከ12 አንዱ ነው አይደለ ወይም ማለት እዚህ እንትን ውስጥ አለ የለም እና ቼክ ስናጣራ መዝገቡን አይከተለንም ከለከል ነው። በጣም የሚያስቀኝ ክፍል ይሄ ለእኔ በጣም ሂውመረስ ነው። አንደኛ ምንድነው የሚያስቀ ካላችሁኝ እዚሁ ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ከተራራ ሲወርድ የሆነ ግርግር አየ። ምንድን ያየ ግርግር? ጻፎች ፈሪሳውያን ምናምን ካህናቱ ከደቀ መዛሙርቱ ጋር ይጣላል ይከራከራል። ምንድነው ነገሩ? ተዋቸው እንጂ ምናምን አለና ምንድነው ሲል አንድ ሰው እየመጣና አይ ጉዳዩ እንደዚህ ነው፣ እኔ ልጅ አለኝ የሚጥለው ያነሳ የሚያፈርጠው እሳት ውስጥ ውሃ ውስጥ ምን ውስጥ ሁሉ የሚጥለው እና ክፉ መንፈስ ያለበት ልጅ አለኝና እሱን አመጣሁና አንተን ሳጣ ለነሱ አውጡልኝ ክፉ መንፈስ ብዬ ሰጠኋቸው። ሞከሩ ግን አቃታቸው ይላል። አልቻሉምም። ቃል በቃል እንደዚህ የሚለው ምን አላርጉ? እስቲ ባካችሁ በሉት። አልቻሉምም ይላል። ከዛ በኋላ ጌታ ኢየሱስ አስወጣው ምናምን ጌታ ለምንድን ነው ያስወጣና ብለው ጠየቁ። በኋላ በጣም ሂዩሚሌትድ ሆነዋል። ምክንያቱም ፓብሊክሊ ነው ይሄ ነገር የተከሰተው። በጣም ነው ሂዩሚሌትድ የሆነው። በደንብ የጮሁ ይመስለኛል። መቼስ ጩኸት ያነሳቸው አይመስለኝም። ጉዳዩ በጩኸት አይደለም እንጂ የጌታን ስም ጠርተዋል። በስምህ ነው የሚለው ብቻ አልቻሉም። ይሄ ሰውዬ ግን ችሏል አልቻለም? አይገርምም? እነሱ ቅድም ያልቻሉትን ነገር እሱ ችሎ እኮ ምን እያደረገ ነው? እምቢ አላለም እኮ አጋንንቱ እለቃለሁ እወጣለሁ እያለ ከለከል ነው የሚለው ያስቀኛል። ለምን እንደተቃላችሁ በልመልስ አለ አይነት ይመስላል ነገሩ። ማለት ሲያወጣ ከከለከሉት ምን ማለት ነው? አስገባት። አሁን ያወጣኸውን ቆጥረ አንድ በአንድ ወገኖቼ የጌታ መንግስት በደንብ ስርዓቱ ሊገባን ያስፈልጋል።
አንዳንድ ጊዜ በዲኖሚኔሽን ሊሆን ይችላል። ይገባችኋል አይደል? ሰዎችን የምንቀበለው ከንትን ከሆንክ ከንትና አየነህ አንዳንድ ጊዜ እንዲያውም እንትን ሁሉ ቁልምጫ ሁሉ አለው አይደል እንዴ? ከንትና አየነህ ምናምን ሁሉ ይባላል። የቸርች ስም ተቆላምዶ ማለት ሰውን የምናቀው የምንቀበለው በዛ ይሆናል። አንዳንድ ጊዜ በጣም ለጌታ እንቀናለን ማለት ክፉኛ እንቀናለን። ለምሳሌ ዘልቁ ላይ ነው እንትና ኢያሱ ለሙሴ እንደቀን ነው። ያው ነብይ አይደለም ሙሴ፣ እሱ ብቻ ለምርት ትንቢት የሚናገረው የሆነ ፈሰሰና እግዚአብሔር ነገር ሰባዎቹ ምናምን በየሰፈሩ ደግሞ እንዳጋጣሚ ልክ እንደ ሰሞኑ የህዝቦላ እንትን በየሰፈሩ አይደል አድርገው እቺን ቲክቶክ እንትኗን አድርገው የፈነዳባቸው ልክ እንደዚህ በቃ ሰዎቹ አላሰቡም። ሳይቸግረው ሙሴ ጸለየ። እኔ ጌታ ሆይ ይሄንን ሁሉ መሸከም አልችልም በቃ ምናምን ብሎ በጣም ኮምፕሌን ሲያደርግሽ ምናምን አለና እግዚአብሔር እና በየሰፈሩ አገኛቸው ማለት ነው። ስለዚህ በየደረሱበት ምን መናገር ጀመሩ እና ጆሽ እዚህ ሲሄድ እዛ ሲሄድ እንትና ሁሉ የሚገርማቸው የሚያውቃቸው ሁሉ እንትና ሁሉ ሲናገሩ እየሮጠ ሄዶ ለምሳሌ ጌታ ሆይ ዝም አሰኛቸው። አንተ ብቻ አይደለህ እንዴ የምትናገረው? ዝም ብሎ እኮ እንትን አረጉት እኮ የመንደር አረጉት እኮ የየእንትኑ አረጉት። ወገኖቼ ስንት እኮ ቤት ስንት ዘጋን፣ ስንት ፌሎሺፕ አፈረስን። ይገባቸዋል አባባሌ? ስንት የጸሎት ህብረቶችን፣ ስንት መነቃቃቶችን፣ ስንት ኮንትኖችን አደረግን ለማቀንተን ለጌታ። አንድ ጊዜ ዳዊትንም እንደዚህ አድርገውታል። የጽሩያ ልጆች አይደል እንዴ ታቋቸው እነ ኢዮአብ እነ ምናምን የእህቱ ልጆች እኮ ናቸው ለነገሩ። ግን በጣም ለዳዊት ይቀኑ ስለነበር አንድ ሳሚ የሚባል እንትን ምናምን ሲሰድበው አንገቱን ካላነሳ ኧረ ተው እግዚአብሔር እኮ ነው እንዲያደረገው ይላል እሱ። እነሱ ደግሞ ካልገደልን ነው በቃ በጣም ነው የሚቀኑት ለሱ ነው ያስቸግሩት ነበር። አሁንስ በርትተውብኛል አለ በቃ አስቸግረውኝ መንፈሱን አስቆጡት በጣም። አንድ ጊዜ ለሱ ቀንተው የእስራኤልን ጄኔራል ገደሉ። የሳኦል ጄኔራል ነበር በጣም የተከበረ ሰው አበኔር የሚባል። ምን ልላችሁ ነው? አንዳንዴ እነሱን እንሆናለን በጣም እንቀናለን። አንዳንድ ጊዜ እናይና ቴዎሎጂው ትክክል አይደለም፣ እንትኑ ትክክል አይደለም፣ ሲተረጉም እንትኑ ትክክል አይደለም፣ እንትኑ ትክክል አይደለም ብለን እናስቆማለን። ይገባችኋል አባ? ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ቢ ኬርፉል። በእኔ መንግስት ውስጥ ስትኖሩ በጣም መጠንቀቅ ያለባችሁ ነገር፣ በጣም ትኩረት መስጠት ያለባችሁ ለትልልቆቹ አይደለም፣ ለትንንሾቹ ነው። ለትንንሾቹ፣ ለህፃናቱ፣ ለእንደዚህ አይነቱ ማለት ማን አንተ ምናምን ተብሎ የሚጠየቁ የማይታወቁ ስም የሌላቸው ስፍራ የሌላቸው የእግዚአብሔር ሐሳብ ግን በህይወታቸው ያለ ቢ ኬርፉል። ለእነሱ ተጠንቀቁ እንዳታሰናክሏቸው። ምክንያቱም ትልቅ ነገር ነው ገደል የምትከቱት። ትልቅ የእግዚአብሔር ሐሳብ ነው የምታበላሹት። ግን አንዳንድ ጊዜ ቤተክርስቲያን ውስጥ በሚነሱ ውጥረቶች፣ በሚነሱ ግብግቦች፣ በሚነሱ አድማዎች፣ በምኖች እኛ የራሳችንን ትግል ማድረጋችንን ነው የምናየው። ነገር ግን ስንቶች የእግዚአብሔር ነገር ያለባቸው እኛም ማናያቸው ይደፈጠጣሉ። ታውቃላችሁ ዞኖች ሲጣሉ የሚጎዳው ምኑ ነው? ሳሩ ነው እንደሚባለው ብዙዎች። እና ግን ችግሩ ምንድነው? በውስጣቸው የማሐሳብ አለ፣ የእግዚአብሔር ሐሳብ አለ። ስለዚህ ያንን ነው የምናሰናክለው። ተጠንቀቋል። እንዲያውም ጌታ ክርስቶስ እዚህ ጋር በጣም ተምሳሌታዊ የሆነ ነገር ነው የተጠቀመው። ከነዚህ ከታናናሾች አንዱን የሚያሰናክል የድንጋይ ወፍጮ፣ በጣም ሄቪ ነገር ነው። አንገቱ ላይ ታስሮ ወደ ባህር ጥልቅ ቢጣል ይሻለው ነበር። በቃ አይወጣትም ነው። እኔ ምን ማለቱ ነው ጌታ ብዬ አስባለሁ። ማለት በጣም ሊገባች ማለት የዛን ዘመን ሁኔታ ምኑን ማወቅ አለባችሁ። ግን ሲመስለኝ ምንድነው ቀላል አይደለም ነገሩ፣ ሄቪ ነው። የወፍጮ ድንጋይ እኮ ምንድነው የሚያደርግህ? ወታች ይጎትታል አለቀ። እነዚህም ስታያቸው ታናናሾች ናቸው። ውስጣቸው ያለው ነገር ግን ሄቪ ነው፣ የከበረ ነገር ነው፣ ታላቅ ነው። ስለዚህ ውጭ የምንመለከት ብቻ ሳይሆን ውስጥን የምናይ መሆን አለብን። ስምን፣ የትምህርት ደረጃን፣ ማዕረግን ይገባችኋል እንትንን ምናምንን ሳይሆን
ነገር ግን እግዚአብሔር ምንድነው በእነዚህ ሰዎች ውስጥ ያለው የሚለውን ሐሳቡን ማየት አለ። እንዲያውም አለ ጌታ ኢየሱስ ክርስቶስ የሚሻለው ልንገራችሁ፣ ከነዚህ ከተናቾች አንዱን ከማሰናከል ለዛ ለማሰናከል ምክንያት የሚሆነው ነገር እጅ ከሆነ እጅህን ምን አድርገው ቁረጠው። ሁለት እጅ ኖረው ትሎ ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ከምትወርድ ጉንድሽ ሆነ ወደ ህይወት ብትገባ ይሻላል። ወገኖች ይሄ ሊትራል አይደለም፣ እንደምታውቁት ፊገሬቲቭ ነው፣ ተምሳሌታዊ ነው፣ ሙሉ በሙሉ ተምሳሌታዊ ነው። ግን ምንድነው መልእክቱ? በደንብ ስሙኝ። ይሄንን የክርስቶስ ደቀ መዛሙርት መሆን ከፈለጋችሁ፣ እሱን መከተል ከፈለጋችሁ፣ በቤቱ ማደግ ከፈለጋችሁ፣ ጸጋውን በህይወታችሁ መለማመድ ከፈለጋችሁ በደንብ ስሙ። በሰው ላይ ከምትጨክን በራስ ላይ ጨክን። መልእክቱ ይሄ ነው። ማሰናከል ማንን ነው? ሰውን፣ ሌላውን ነው አይደል እንዴ? በተለይ ደግሞ ምኖችን? ታናናሾችን ከሚሆን ምንድነው እጅ? ወገኖቼ ምንድነው እጅ? ምንድነው እግር? ምንድነው አይን? እዚህ ጋር የተጠቀሰው እኔ ልንገራችሁ። አንደኛ መብቴ እንዴ የማጅ ነው። ይሄ በህግ በተፈጥሮ በብዙ ማስረጃ ልነግራችሁ ይችላሉ። ይሄ የያሬድ ልጅ እጅ ነው። ማንም ክሌም ሊያደርገው አይችልም። ጥቅም እጄን ለምንድን ነው የምፈልገው? ለምን ነው የምፈልገው? ጌጥ ስለሆነ ስለሚያምር ነው አይደለም፣ ስለሚጠቅመኝ ነው አይደል እንዴ? ወገኖቼ ልንገራችሁ፣ ብዙ ጊዜ ምንድን ነው የሚያጣላን? መብት። ምንድን ነው የሚያጣላን? ጥቅም። ከዛ ከፈለጋችሁ ጨምሩበት ውበት፣ ግርማ፣ ሞገስ አይደል እንዴ? አሁን እጅ ያለው ሰው እና እጅ የሌለው ሰው እኩል ነው እንዴ? አይደለም። የፈለጋችሁትን በሉ። ምንም ሞገሴ ቢሆን፣ ምንም ክብሬ ቢሆን፣ ይሄ ነገር ምንም የሚጠቅመኝ ቢሆን፣ ምንም መብቴ ቢሆን አስወግደው ነው የሚለው። ወገኖች ይሄ ውስጣችን ሲንክ ሊያደርግ ይገባል። በእግዚአብሔር ቤት ውስጥ ለማደግና ጸጋን ለመሙላት ለመለምለም ጠቃሚ ሰው ለመሆን ምንም አይነት እንደዚህ አይነት ጉዳዮች በሚነሱበት ጊዜ ችግር የለም፣ እጄን ነው አይደለም ቆርጣለሁ። ምንድን ነው የሚያስተምረን ካላችሁ ይሄን ጭካኔ እስቲ በሉት። ማላይ ራስ ላይ በጣም ደስ ያለኝ ነገር ጌታ ኢየሱስ ክርስቶስ የጠቀሳቸው ነገሮች ሶስቱ ለምን እንደሆነ አላውቅም። አንዳንዶች ማኑስክሪፕትስ ያወጧቸዋል። ግን የጠቀሳቸው ሶስቱም የአይኑም የእጁም የእግሩንም የምትመለከቱ ስንት ነው ያሉን እና ስንት ነው ቁረጥ ያለው? አንዳንድ ነው። ኦኬ ልብህንም ቢሆን አውጣ አለ። ምክንያቱም ሰው ልብ ወጥቶ ምን ሊሆን አይችልም ማለት አሉ እኮ ለመኖር ወሳኝ የሆኑ አይደል እንዴ? ያለ እነዛ መኖር ማንችላቸው አሉ። ግን ጌታ ያለው ምንድን ነው? እነዚህ ኖሩም አልኖሩም እንኖራለን። ይጎልብሃል እንጂ አትሞትም። ያ ብቻ አይደለም። ወገኖች ያን ነገር ልንገራችሁ፣ የክርስቶስ ሕይወት ተገልጦባቸው የምታዩቸው ሰዎች፣ ጸጋ ተገልጦባቸው የምታዩቸው ሰዎች ብዙ ጊዜ ወይ ጉንድሽ ናቸው፣ ወይ አንካሳ ናቸው፣ ወይ አንድ አይና ናቸው። ያልኩት ገብቷችሁ ከሆነ ምን ማለት ነው? ሊኖራቸው የሚገባ መብታቸው መብት ይገባቸዋል። ጥቅም ማግኘት የሚችሉት የራሳቸው ጥቅም ያጡ፣ የራሳቸውን ክብር፣ ውበት፣ ዝና ምንም ያጡ ሰዎች ነው የምታዩት። ምን አድርገው ነው ግን? ቆርጠው ነው፣ ጨክነው ነው። ምን አተረፉ? ምን አገኙ? ወገኖቼ ልንገራችሁ፣ ኪሳራ የለም እዚህ ጋር።
ወደ ህይወት መግባት። ሃሌሉያ አሜን። ወደ ህይወት መግባት። ልንገራችሁ ብዙዎቻችን ደጅ ነው የቆምነው። ያ በጌታ ኢየሱስ አምነናል ድነናል ብለናል፣ ግን የክርስቶስን ህይወት በሙላት እየተለማመድን አይደለም። እንዴ የተለየ ዓለም እንደሆነ ላሳያችሁ ፈልጋለሁ ወገኖች። በጣም የሚናፈቅ የክርስቶስን ህይወት መለማመድ፣ ያንን ብሮክነስ፣ ያንን የተሰበረ ልብ፣ ያንን ደስታ የሞላበት፣ ሰላም የሞላበት፣ ረፍት የሞላበት፣ ለሰው በረከት የሆነ ህይወት። ወገኖቼ እያወራ ያለሁት ስለ አይን፣ ስለ እጅ፣ ስለ እግር አይደለም። ግን እንደዛ የሆኑ ነገሮች ብዙ ነገር ያጡ ሰዎች ናቸው ሊኖራቸው ሲገባ ሊኖራቸው ሲችል። ሌሎች ጮሌዎች፣ ብልጦች፣ ሌሎች አራዳዎች፣ ሌሎች አላለ እንትኖች እንዲህ ብለው የሚያገኙትን ነገር እነሱ ማግኘት እኮ ሲችሉ ግን የላቸው። ግን እነሱ ጋር ጠጋ ብላችሁ ህይወት ታሸታላችሁ። ሃሌሉያ! የህይወት መዓዛ ናቸው። ክርስቶስ ክርስቶስ ይላሉ። የእግዚአብሔር ጸጋ በእነሱ ይገለጣል። የእግዚአብሔር መንግስት እንደዚህ ነው። ይህን ነግሬያችሁ ልጨርስ። መጨረሻው ላይ ምን ይላል? ሰው ሁሉ በእሳት ይቀመማልና መስዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁ ተስማሙ። የመስቀሉ መንገድ የሰላም ጎዳና ያልኩት ለዚህ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ለምንድን ነው መስቀል ላይ የሞተው? ለምንድን ነው ደሙን ያፈሰሰው? ለምንድን ነው የቆሰል? ለምንድን ያ አቶንመንት ያ መስዋዕትነት ያስፈልገው? ሰው ከእግዚአብሔር ጋር ሰላም እንዲኖረው ነው። አይደል እንዴ? ስለዚህ በመስቀሉ ሰላም አለን የለንም? ሃሌሉያ! በመስቀል ላይ በተሰራው ስራ ምን አለን? ከእግዚአብሔር ጋር ምን አለን? እንግዲህ በእምነት ከጸደቅን አሁን በክርስቶስ ኢየሱስ ወደ ሰላምን ምን እናርግ? እንያዝ ነው። ደግሞ ወደ ቆምንበት ወደዚህ ጸጋ መግባትን በእምነት አግኝተናል። ሰላምን እንያዝ። ምክንያቱም ሰላም ይዘናል። ሰላም አለን። ከእግዚአብሔር ጋር ሰላም አለን መስቀል ላይ በተሰራው ስራ። ግን ወገኖቼ በየግላችን ከእግዚአብሔር ጋር ሰላም መኖራችን ብቻ አይደለም። በክርስቶስ ኢየሱስ ስራ አምነን እርስ በርሳችን ምን ያስፈልገናል? አይሰማም በሉት። ምን ያስፈልገናል? ሁልጊዜ ምን ያስፈልገናል? ሰላም ያስፈልገናል። ስምም መሆን ያስፈልገናል። በአንድ ሀሳብ ምን አድርጉ? ተስማሙ። አንድ ልብ አንድ ሀሳብ ይሁንላችሁ። ስምም መሆን አለብን። ሰላም መኖር አለበት። ሃርመኒ መኖር አለበት። እንዴት ነው ያ ሊመጣ የሚችለው? እሱ ነግሬያችሁ ነው የሚጨርሰው። አንድ ነገር ያስታውሳቸዋል። የብሉይ ኪዳኑን ስርዓት የብሉይ ኪዳን የመስዋዕቱን ስርዓት ልብ ብላችሁ ከሆነ በጣም ብዙ መስዋዕት እኮ ነው የሚሰዋው በማደሪያ ድንኳንም ውስጥ በመቅደስም ውስጥ አይደል እንዴ? በተለይ አንዳንድ የበዓል ጊዜያት ይሄን ያህል ሰው ብሎ ቁጥር ይናገራልና እኔ ቶሎ የሚመጣልኝ እኛ ሰፈር ድሮ በእንቁጣጣሽ በምናምን ቅርጫ የሚባል ነገር ነበር። ታስታውሳላችሁ? ቅርጫ እና በሬ ይታረዳል። የሰፈሩ ሰው ነው በአዋቶ የገዛና ምናምን አረሳውም ነው ምላችሁ። ጠዋት ማለዳ እና አባዬ 12 ሰዓት ላይ ምናምን ይወጡና ከየሰፈሩ አባወራው ቢላ ምናምን ሚጥሚጣ ምናምን ነገር ይዘው ይወጡና ወገኖቼ ቲያትር ነው የሚሰራው። አንድ በሬ ለመጣል ጋሽ ከሌ እጁን ያዙ እግሩን ያዙ ምናምን ሲባል በካልቾ ይላቸዋል። ምን ይላቸዋል? በቃ አያውቁበትም። ይገባቸው የዕለት ዕለት ኑሯቸው አይደለም። ብቻ በመከራ ከዛ በኋላ የሚገርመኝ ወደ 5 ሰዓት 4 ሰዓት አካባቢ ሴቶቹ ከቤት ኧረ ላኩልን ስጋውን ምናምን ይላሉ። ቆይ አልደረሰም ያሉ ትንሽ ቁርጥም እንትን እያሉ እዛው ሚጥሚጣ ምናምን ይዘው ስለሆነ የሄዱት ብቻ አያልቅም አንድ በሬ። እኔ 1000 መስዋዕት አቀረበ ምናምን የሚባል ሳነብ ይሄን ያህል 100 ሰንጋ 100 ምናምን ይላል አለ መጽሐፍ ቅዱስ ላይ። እና እንዴት ነው የሚያርዱት እነሱ? እንዴት ነው የሚበሉት? ያውም ደግሞ እዛ ዝም ብሎ አትከትፉትም እኮ አለው ሕግና ስርዓት። በጣም ብዙ መስዋዕት ነው የሚሰዋው። እና ምን አለ ማለት ነው መቅደሱ አካባቢ በጣም ብዙ ስጋ። ምን አለ? ብዙ ስጋ አለ። ስጋ ካለ ደግሞ ውሎ ሲያድር ምን አለ? አቤት ፍሪጅ ያልነበረበት ያ ዘመን ትዝ ይለኛል። እኔ ማለት በጣም እድሜን ትልቅ አታርጉት፣ ግን እኔ ፍሪጅ ሳይኖር በጣም ትዝ ይለኛል። ስጋ ቶሎ ካልዘለዘሉት እንትን ካላረጉት ምናምን ይተላል። ትዝ ይላችኋል? ይተላል።
እና የኛ ሰዎች ደግሞ አራዳዎች ናቸው ማለት አሁን ተላ ምናምን ብለው አይጥሉትም። በቢላ በምናምን ያራግፉትና ምናምን ተደርጎ ይሰራል። እና ምን ነው ሲባል አይ የዘመድ ጥል የስጋ ትል ምናምን ይላሉ። ተረቱን ሁሉ ይገባቸዋል ባለ ምንድነው ደግሞ ስጋ ተላ ተብሎ አይጣልም ነው አለ እንዴ። ዘመድም ደግሞ እንትን አለ ተብሎ አይባልም። ይገባቸዋል አባባል። ስለዚህ ሽታ ምናምን ይመጣል። ወገኖቼ ልንገራችሁ፣ በመቅደሱ ውስጥ በጣም ኢምፖርታንት የሆነ ነገር አለ። ከፈለጋችሁ ሄዳችሁ ዘሌዋውያን 2:13 ማየት ትችላላችሁ። እግዚአብሔር ማስጠንቀቂያን የሰጠው ስለ መስዋዕቱ ስርዓት የቃል ኪዳኔን ጨው ከመስዋዕቴ እንዳታረቅ ማስጠንቀቂያ ነው። ጨው ሕዝቅኤል 43:24 ብትመለከቱ ካህናቱ እንዴት ጨው ይጠቀሙ እንደነበር መስዋዕቱን በሚያቀርቡበት ጊዜ ዕዝራ 6:9-7-22 ላይ ሄዳችሁ ብትመለከቱ ንጉሱ ሲፈቅድና ዕዝራን ሲልከው የመስዋዕቱ ስርዓት የተቋረጠው እንዲቀጥል ቁጥር የሌለው ጨው ይላል። ለሌሎች ሁሉ ስፍር ይሰጣቸውና ይሄን ያህል እንትን ጨውን ግን ያለ ልክ ይላል። መቅደስ ውስጥ በጣም ኢምፖርታንት ነገር ምንድነው ካላችሁኝ ጨው ነው። ጨው እኛ የምናውቀው ወጥ ውስጥ ነው አይደል እንዴ? ማለት ዋና የሚመስለን እናንተ የምድር ጨው ናችሁ ሲልም የሚመስለን አጣፋጮች ናችሁ ነው የሚል የሚመስለን፣ ግን በዋነኝነት የጨው ትልቁ ስራ መጽሐፍ ቅዱስ ውስጥ ፕሪዘርቭ ማድረግ ነው። ፕሪዘርቭ ማድረግ ነው። በተለይ ስጋን ስለዚህ ምንድን ነው የሚለው? ጨው መልካም ነው፣ ጨው ግን አልጫ ቢሆን በምታጠፉታላችሁ፣ በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁ ተስማሙ። ምንድን ነው ጨው ካላችሁኝ ስሙኝ ወገኖቼ፣ እግዚአብሔር ይላል ለዳዊት ቃል ኪዳን ሲገባለት የጨው ኪዳን ነው የገባለት ይላል። በጣም የሚገርመኝ ነገር ነው። ታውቃላችሁ እግዚአብሔር ከዳዊት ጋር የገባው ኪዳን ተራ ኪዳን አይደለም፣ ቀላል ኪዳን አይደለም፣ የመሲሁ ኪዳን ነው። ምንድን ነው ካላችሁ እኔ የሚገባኝ ልንገራችሁ አይደል? የጨው ኪዳን በደንብ ሄዳችሁ መጽሐፍ ቅዱስ ብታጠኑት ስለ ዘላለም ሕይወት የሚናገር የዘላለም ሕይወት ምንድን ነው የሚያደርገው? የዘላለም ሕይወትን የሚመስለን ለዘላለም መኖር ነው አይደል እንዴ? የዘላለም ሕይወት የሕይወት ኳሊቲ ነው። የዘላለም ሕይወት ማለት ምን ማለት መስላችሁ? የዘላለም ሕይወት ኢየሱስ ክርስቶስ ሞት አይደል እንዴ? ተቀበረ፣ ስጋው በሰበሰ፣ ቅዱስ መበስበስን ያዘ ዘንድ አሰጠው አይደል የሚለው። ለምን? በሶስተኛው ቀን ያ ሕይወት ምን አደረገው? አስነሳው አይደል እንዴ? ስጋውን አስነሳው። ያ ሕይወት በመንፈስ ቅዱስ ኃይል ምን ሆነ? ተነሳ። እስካሁን አለ የለም? በስጋ አይደል እንዴ? በዛ በተነሳው ስጋ አለ፣ ይመጣል አለ እንዴ? ሲመጣም ኢቭን ቁስሉ ሁሉ ምንድን ነው? ፍሬሽ ነው። ሃሌሉያ! ትኩስ ነው። ለምን? ምክንያቱም ፕሬዘርቭ ስጋውን ፕሬዘርቭ የሚያደርገው ስላለ። ሃሌሉያ! ያ ህይወት እኛም እንሞታለን አለ እንዴ? እንበሰብሳለን አለ እንዴ? በዚያን ቀን ግን በመንፈስ ቅዱስ ኃይል ምን እንሆናለን? እንነሳለን። ሃሌሉያ! እግዚአብሔር የክርስቶስን ስጋ እንዳስነሳ እኛንም በኃይሉ ያስነሳናል። ያ ያስነሳን ህይወት ደግሞ ለዘላለም ስጋችን ሳይለወጥ፣ ሳያረጅ፣ ሳይታመም፣ ሳይደክም ምን ይሆናል? አይሰማም፣ ይኖራል። ያ ፕሪዘርቫቲቭ ስጋን ማኖር የሚችል የክርስቶስ ህይወት ነው። እንዴት ነው ያገኘ ነው ካላችሁ፣ በጸጋ ነው ያገኘ ነው። የጸጋ ህይወት ነው። የጸጋ መንፈስ ነው። ጸጋ ነው። ለዚህ እኮ ነው ለሚጠይቋችሁ ሁሉ እንዴት መመለስ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ሲል፣ በጸጋ ጨው ከእግዚአብሔር ያገኘን የጸጋ ህይወት ነው። አሜን አሜን። ስለዚህ ስጋ ብቻ ሆነን ከተቀመጥን እየቆየን ስንሄድ መጣላታችን አይቀርም። ለምን ትሸታለህ ይልሃል፣ ኧረ ራስህ ትሸታለህ መባባል ይጀምራል። ይገባችኋል? በቃ እውነቱን ልንገራችሁ፣ ከዛ በኋላ እንባላለን መጨረሻ ላይ እንጠፋፋለን። ብዙ ቦታ ማየው ይሄ ነው። እኔ ዘዋሪ ስለሆንኩ ነው፣ ሁሉ ጋር ስለምዞር ስለማይ ነው። ምንድን ነው የሚሆን ካለ መሽተት እንጀምራለን። ኮራፕት እናደርጋለን፣ ዲኬይ እናደርጋለን። ምንድን ነው ታዲያ መፍትሄው ካላችሁ ወገኖቼ፣ ጨው ያስፈልጋል፣ ጸጋ ያስፈልጋል፣ የክርስቶስ ህይወት ያስፈልጋል። እስቲ ያስፈልገኛል የምትሉ ሰዎች ሃሌሉያ! ያ የቃል ኪዳኑ ጨው ያስፈልጋል። ግን አንድ ነገር ልንገራችሁ፣ ካህኑ ሄዶ መንደር ያለ በግ ውስጥ ወይም በግ ተራ ያለ በግ ላይ አይነሰንስም። ለምን? የሚመጡት ላይ ነው። አይሰማኝ፣ ከመስዋዕቴ ላይ ነው አታጉድል የሚለው። ወገኖች ያን ነገር ልንገራችሁ፣ የመስዋዕትነት ህይወት ለመኖር ስንወስን
ለራሴ አልኖርም። አሜን። ለጥቅሜ፣ ለክብሬ፣ ለስሜ፣ ለዝናዬ አልኖርም። ጌታን ክርስቶስን የሚያከብረው ከሆነ ማንም ከሚጎዳ እኔ ይሄን እተዋለሁ፣ ያንንም እተዋለሁ፣ ይሄንንም እተዋለሁ። አቤት እስቲ አስቡ፣ እንደሱ የምንል ብንሆን ኖሮ የት በደረሰን። እንዴት በተባረክን፣ እንዴት በበዛን፣ እንዴት ምድሪቱን በወረስን። እስቲ አስቡ። እኔ ዓለምን ዞሬ ያለሁኝ ወደ 204-5 የዓለም ከተሞች ላይ ከኢትዮጵያ ውጪ ዞሬ አገልግያለሁ ለረጅም ጊዜ። ባለፈው መስከረም ሙሉ ጊዜን መስጠትና ማገልገል ከጀመርኩበት 35 ዓመት ሆነኝ። በጣም ብዙ ዞሬ ያለሁኝ 35 ዓመት ነን ስቶፕ። አንድ ነገር ልንገራችሁ ወገኖች፣ በየቦታው ችግሮች አሉ በቤተ ክርስቲያን ውስጥ ዓለማውያን ጋር የሌለ የእንትኖች አለ ማህበሮች አሉ አለ ጠጪዎች፣ ይሄ መጠጥ ማህበር የምናምን ስንት ያው 30 ምናምን 40 ዓመታችን ምናምን አብረን ስንጠጣ ምን ይላል አይጣሉ። እንዲያውም አንዱን ልነኩት ከተነሳችሁ ሌላው ሊገላችሁ ይደርሳል። በቃ ዘራፍ ነው የሚለው። በጣም አርቦሽ ናቸው። በጣም በቃ እኛ ይገባችኋል። ሚስጥሩን ነው የምነግራችሁ። ራሳችንን መስዋዕት አድርገን እንስጥ። ወንድሞች ሆይ ሰውነታችሁን ቅዱስና ሕያው እግዚአብሔርንም ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም ደግሞ ሪዝነብል የሆነ አፕሮፕሪየት የሆነ ተገቢ የሆነ ለሰጣችሁ ምሕረት ለተገለጠላችሁ ርኅራኄ የሚመጥን አገልግሎት ነው። ወገኖች አገልግሎት ማለት እዚህ ጋር ቆሞ መስበክ አይደለም፣ መዘመር አይደለም፣ ማሸብሸብ አይደለም። አገልግሎት ማለት መስዋዕት አድርጎ ራስን መስጠት ነው። ያን ጊዜ ካህኑ ይመጣና በጨው ይቀምመናል፣ ጸጋን ይሞላብናል። ሃሌሉያ። የምንሆነውን ምንም እጅ ቆርጠን አንቸገርም። ጸጋው ሲበዛ አይን አውጥተን አንቸገርም፣ እግር ቆርጠን አንቸገርም። በቃ ጸጋው ይትረፈረፋል። ጸጋ ይሙላባችሁ። ያን ጊዜ የሚገርማችሁ ነገር እርስ በርሳችሁ በነፍሳችሁ ጨው ይኖርባችሁ። እርስ በርሳችሁ ይሄን መጨረሻ ላይ እንድንለው ፈልጋለሁ። ሁላችንም እስቲ እንበለው። በነፍሳችሁ ጨው ይኖርባችሁ፣ እርስ በርሳችሁም ተስማሙ። ሃሌሉያ። ስምም ማለት መነፋፈቅ፣ መፈላለግ። አሜን። አንቺ ትብሽ አንተ ትብስ መባባል። ሃሌሉያ። እንትና የት ቀረች፣ እንትና ምን ሆነ፣ እኔን መባባል። እግዚአብሔር ይርዳል። እግዚአብሔር ይርዳል። ሃሌሉያ። ቆመን እንጸልያለን። እግዚአብሔር የተናገረው ሰው አለ ዛሬ በዚህ ክፍል ውስጥ በዚህ ቃል ውስጥ ወደ ልባችሁ ልታስገቡት ነው የምፈልገው። ሞር ወደ ልባችሁ ሜዲቴት። እንደው መቼስ ሄዳችሁ ወጥታችሁ ሌላ ነገር የምትነጋገሩ አይመስለኝም እንደ ደቀ መዛሙርቱ። ይሄ አጀንዳ ነው፣ ትልቅ ኪንግደም አጀንዳ ነው፣ የእግዚአብሔር መንግስት አጀንዳ ነው። ስለዚህ ይሄንን እንድታወጡ፣ እንድታወርዱ፣ እንድታብሰለስሉ ነው የምፈልገው። ሃሌሉያ። ዳዊት እንዳለው እኔ በእግዚአብሔር ቤት እንደተተከለና እንደለመለመ የወይራ ዛፍ ነኝ እንዳለ በቤቱ መተከል ብቻ ሳይሆን ማደግ ብቻ ሳይሆን መለምለም፣ ማፍራት። አሜን። ለሌሎች የሚጠቅም የሚበላ የሚያሳድግ ነገር ከውስጣችን እንዲፈልቅ እንዲወጣ። እስቲ እጆቻችንን ከልባችን ጋር አንስተን እስቲ አይኖቻችንን ጨፍነን ጌታ ሆይ እርዳኝ እንበለው። ሃሌሉያ።